እንኳን በዚህ ዕለት ታስበው ለሚውሉ ለቅዱሳን አባቶቻችን ለቅዱስ ናትናኤል ሐዋርያ፣ ለቅዱስ ኒቆላዎስ ሀገረ ሜራ፣ ለቅዱስ አቡነ መልክዓ ክርስቶስ፣ ለቅዱስ ያዕቆብ ሐዋርያ ወልደልፊዮስ፣ ለቅድስት እሌኒ ንግሥት፣ ለቅዱስ ዕፀ መስቀል እንደዚሁም ክብረ በዓላቸው በዚህ ዕለት ለሚከበሩ ለቅዱስ አውሎጊስ ሰማዕት፣ ለቅዱሳን ሰማዕታት ደባሞንና ብስጣሞን፣ ለቅዱስ ዋርስኖፍ ሰማዕት በሰላም በጤና አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ ጻድቃን፣ ሰማዕታት ወዳጆች በያለንበት የእግዚአብሔር ሰላም ከሁላችን ጋር ይሁንና የሰኔ 10 ቀን የነግና የቅዳሴ ምስባክ ቅዱስ ወንጌልና እንደዚሁም የዕለቱን ስንክሳር ይዤ ቀርብ ያለው ገጹን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ እያሳሰብኩኝ ቀጥታ ወደ ዕለቱ ምስባክ ወስዳችኋለሁ። ምስባክ ዘነግ ወበከመ ይምህር አብ ውሉዶ ከማሁ ይምህሮሙ እግዚአብሔር ለእለ ይፈርህዎ እስመ ውእቱ ይአምር ፍጥረተነ ወበከመ ይምህር አብ ውሉዶ ከማሁ ይምህሮሙ እግዚአብሔር ለእለ ይፈርህዎ እስመ ውእቱ ይአምር ፍጥረተነ። መዝሙረ ዳዊት መዝሙር 102 ቁጥር 13 አባት ለልጆቹ እንደሚራራ እንዲሁ እግዚአብሔር ለሚፈሩት ይራራል፣ ፍጥረታችንን እርሱ ያውቃልና። ምስባክ ዘቅዳሴ ተፈሳይነ ወተሐሰይነ በኩሉ መዋዕሊነ ወተፈሳይነ ህየንተ መዋዕል ዘአይመምከነ ወህየንተ ዓመት እንተርኤናሃ ለእኪት ተፈሳይነ ወተሐሰይነ በኩሉ መዋዕሊነ ወተፈሳይነ ህየንተ መዋዕል ዘአይመምከነ ወህየንተ ዓመት እንተርኤናሃ ለእኪት። መዝሙር 89 ቁጥር 14 በዘመናችን ሁሉ ደስ ይለናል ሐሴትም እናደርጋለን። መከራ ባሳየህን ዘመን ፋንታ ክፉም ባየንባቸው ዘመኖች ፋንታ ደስ ይለናል። ባረክ ነገረ ዘእምወንጌለ ማቴዎስ ረድእከ ወሐዋርያከ ለክብረ መንግሥትከ ለከ ይደሉ ስባሄ ምድር እስከ አርያም ለዓለም ዓለም አሜን። ቅዱስ ማቴዎስ ወንጌል ምዕራፍ 10 ቁጥር 32 እስከ ፍጻሜው ያለው ኃይለ ቃል እንዲህ ይላል። ስለዚህ በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እመሰክርለታለሁ። በሰው ፊትም የሚክደኝን ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እክደዋለሁ። በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ፣ ሰይፍን እንጂ ሰላምን ለማምጣት አልመጣሁም። ሰውን ከአባቱ ሴት ልጅንም ከእናቷ ምራትንም ከአማቷ ለያይ ዘንድ መጥቻለሁና ለሰውም ቤተሰቦቹ ጠላቶቹ ይሆኑበታል። ከእኔ ይልቅ አባቱን ወይም እናቱን የሚወድ ለእኔ ሊሆን አይገባውም። ከእኔ ይልቅም ወንድ ልጁን ወይም ሴት ልጁን የሚወድ ለእኔ ሊሆን አይገባውም። መስቀሉንም የማይዝ በኋላዬም የማይከተለኝ ለእኔ ሊሆን አይገባውም። ነፍሱን የሚያገኝ ያጠፋታል፣ ነፍሱንም ስለ እኔ የሚያጠፋ ያገኛታል። እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል። ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከእነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ
በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 10 በዚህች ቀን ቅዱሳት ደናግል ደባሞንና ብስጣሞን እናታቸውም ሶፊያ በሰማዕትነት ሞቱ። እንዲህም ሆነ ስሙ አርሱኖፍ የሚባል አንድ ሰው ነበረ። ኤጲስቆጶስነት ሊሾሙት ወደዱ ጊዜ ሸሽቶ ወደ ነባ አውራጃ እሊህ ደናግል ወዳሉበት ወደ ግህሙን ደርሶ በዚያ አደረ። በዚያችም ሌሊት የእግዚአብሔር መልአክ ተገልጦለት ከዚህ ለምን ትተኛለህ? ተነስተህ ተጋደል፣ ለአንተና ሰማዕት መሆን ለሚሹ ሁሉ አክሊል ተዘጋጅቷልና። አሁንም ተነስተህ ወደ መኮንኑ ሂድ፣ በፊቱም ቆመህ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመን አለው። ከእንቅልፉም በነቃ ጊዜ ራእይን እንዳየ ለቅዱሳት ደናግል ነገራቸው። ሲነጋም ተነስተው ከእርሱ ጋር ወደ መኮንኑ ሄዱ። በመኮንኑ ፊት ክብር ይግባውና በጌታችን አመኑ። መኮንኑም ይዞ ጽኑ ስቃይን አሰቃያቸውና ወደ ወህኒ ቤት ጨመራቸው። ከጥቂት ቀኖችም በኋላ ከዚያ አውጥቶ ከቅዱስ ዋርሱኖፍ ጋር ወደ ስንሆር ላካቸው። እናታቸውም ትከተላቸው ነበር። መኮንኑም ለአማልክት ዕጣን እጠኑ አላቸው። ባልታዘዙለትም ጊዜ ጽኑ ስቃይን አሰቃያቸው። እግዚአብሔርም መልአኩን ልኮ አጸናቸው፣ ቁስላቸውንም ፈወሰ። ከዚህ በኋላ መኮንኑ ከእርሱ ጋር ወደ ሀገረ ዕፃ ይዟቸው ሄደ። የጣዖታቱ ካህናትም ጣዖታቱን እንደምትረግም ስለ ቅድስት ደባሞን ነገሩት። እንዲሁም ባልንጀራዋ ዮና የምትባል ሴት እንዳለች ነገሩት። እነርሱም ህብራቸው በየራሱ የሆነ መልካም ልብሶችን እየሰሩ ለምግባቸው ይሸጡ ነበር፣ የተረፋቸውንም ይመጸውቱ ነበር። መኮንኑም የዮናንን ዜና ሰምቶ ራሱን በሰይፍ እንዲቆርጥ ባለሰይፉን ላከው። የሰያፊውም ስም አውሎጊስ ነው። ወደ እርሷን በቀረበ ጊዜ ፊቷ እንደ መላእክት ፊት ብርሃንን ተሞልቶ አየና ፈራ። እርሷንም ወደ መኮንኑ እንዲወስዳት እንጂ እንዳይገድላት እግዚአብሔር ጸጋ አስገነዘበችው። ቤተሰቦቿም ተሰነባብተዋት ጸንፋ ከሚባል ሀገር ወጣች። ወደ ሀገረ ዕፃ ደርሳ መኮንኑን ተገናኘችው። ከቅዱስ ወርሱኖፍና ለባልንጀሮቹ ጋር እርስ በርሳቸው ሰላምታ ተሰጣጡ። ሰያፊ አውሎጊስም ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነና ራሱን ቆረጡት። የሰማዕትነት አክሊልንም ተቀበለ። እንዲሁም እሊያን ቅዱሳት ደናግልንም ራሳቸውን ቆረጧቸው። ገድላቸውንም ፈጽመው የድል አክሊልን ተቀበሉ። ቅድስት ደባሞንን ግን ጽኑ ስቃይ ያሰቃዩት ዘንድ በመንኮራኩር ላይ ሰቀሏት። በዚህ ስቃይም ውስጥ ለብዙ ቀኖች ኖረች። እግዚአብሔር መልአክም ያጸናት ያስችላትና ቁስሎቿንም ይፈውስላት ነበር። መኮንኑም ወደ ወህኒ ቤት አስገባት። በዚያም ጥቂት ቀን ኖረች። ወደ ፍርድ ሸንጎም አስቀርቦ ለአማልክት ሰዊ አላት። ባልሰማችውም ጊዜ ራሷን እንዲቆርጡ አዘዘ። ራሷንም ሊቆርጡ ከከተማ ወደ ውጭ ባወጧት ጊዜ ሴቶች ሁሉ እያለቀሱ ከበዋት ነበር። እርሷ ግን ፈጽማ ደስ ይላት ነበር። ራሷንም በሰይፍ ቆረጧት። እንዲሁም እናቷንና እህቷን በሰይፍ ቆረጧቸው። በመንግሥተ ሰማያትም የድል አክሊልን ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በእሊህ የቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸው ይድረሰን ለዘላለሙ አሜን።